ሰላም ጤና ይስጥልኝ የተከበራችሁ ተመልካችና አድማጮች የቻናሌ ቤተሰብ ተከታታዮች የፋኖ ምሽግ ሙሉ በሙሉ በመከላከያ በቁጥጥር ስር ውሏል። ምሽግ ቆፍሮ እንግዲህ መኖሪያ አድርጎት የነበር ኮንክሪት የሆነው ምሽግ ይሄን ጉዳዮች የምንዳስስ ይሆናል። መረጃው ለሁሉም እንዲዳረስ ቤተሰብ የሆናችሁ ላይክና ሼር ማድረግ እንዳይረሳ። እዚህ ጋር የይዘን ከምንመለከተው ደግሞ መንግስት ያቀርብላቸውን የሰላም ጥሪ ተቀብለው እየገቡ አሉ። እነዚህ ጉዳዮች በዋነኛነት የምንዳስስ ይሆናል። በተለይ ፋኖ ሲመካበት የነበረው አለ የለም የሚለው ኮንክሪት ምሽግ የሰራው ሙሉ በሙሉ በቁጥጥር ስር ውሏል። በምሽግ ውስጥ የነበሩት የተለያዩ ሎጂስቲክቶችም መቆጣጠራቸው ነው የተገለጸው። ይህን ጉዳዮች እናነሳለን። ቀጥታ ወደ ጉዳያችን እዚህ ጋር የይዘን ስናልፍ በምዕራብ ጎንደር ዞን መተማ ወረዳ ጉባይ ሌንጫ ተብሎ በሚታወቅ ቀጠና ታጥቀው ሲንቀሳቀሱ የነበሩት በመንግስት ያቀርብላቸውን የሰላም ጥሪ ተቀብለው ገብተዋል። በምዕራብ ጎንደር ዞን የሰላምና የጸጥታ መምሪያ ኃላፊ አቶ ደረስ አዱኛ በበኩላቸው በዞኑ ሰላም ለማጽናት በሚያደርገው ህዝባዊ ውይይት ጎን ለጎን በዛሬው ዕለትም መተማ ወረዳ ጉባይ ጀጀቢት ቀጠናና ሌንጫ ቀበሌዎች ሲንቀሳቀሱ የነበሩ ታጣቂ የመንግስት የሰላም ጥሪ ተቀብለው ከነሙ ትጥቃቸው መግባታቸውን ገልጿል ማለት ነው። ሌሎችም በአካባቢው ህገወጥ መንገድ ታጥቀው የሚንቀሳቀሱ አካላትም የመንግስት ሰላም ጥሪ እንዲቀበሉ የመምሪያ ኃላፊው ጥሪውን አስተላልፏል ማለት ነው። እነዚህ ታጣቂዎች መንግስት ያቀርብላቸውን ተቀብለው ሲገቡ በዞኑ የሚገኙት ከፍተኛ አመራሮች፣ የመከላከያ ከፍተኛ አመራሮች እንዲሁም ደግሞ የሀገር ሽማግሌዎችን ደማቅ አቀባበል አድርገውላቸዋል። በጦርነት የሚፈታ ጉዳይ አለመኖርን በመገንዘብ መንግስት ያቀርብላቸውን ሰላም ጥሪ ተቀብለው በዛሬው ዕለት ገብተዋል ማለት ነው። ሌላኛው በልዩ መረጃ ከምንመለከትበት በአዲስ ዓለም ተብሎ በሚታወቀው በጎጃም ቀጠና ኮንክሪት ምሽግ በመስራት የሕክምና አገልግሎት የሚሰጡበት ጦር መሳሪያ ከገበሬው በመግፈፍ እንግዲህ መካዝን አድርገውት የነበረውን ሙሉ በሙሉ በቁጥጥር ስር ውሏን ከፍተኛ ኪሳራም አስተናግዶ ቀሪውን ፈርጥጧል ማለት ነው። በዚህም የመገልገያ የሕክምና ቁሳቁሶችም ገቢ ተደርገዋል። ከተያዙ ቁሳቁሶች በርካታ የመድኃኒቶችም እንደሚገኙበት እየተገለጸ የሚገኘው ፋኖ እንግዲህ በዋነኛነት አዲስ ዓለም ተብሎ በሚታወቀው በጎጃም ምድር መንቀሳቀሻና ሎጂስቲክ ከፍተኛ ሲጠቀምባት የነበረችው በዚህም እንግዲህ በቁጥጥር ስር ከዋሉት ወደ 119 የሚሆኑ ክላሽ እንዲሁም ደግሞ መትሬስ የሚባል 2 ስናይፐር 1 የቃታ መሳሪያ 231 ጂጂ 1 ሽጉጥ 11 አርፒጂ 1 ቦምብ 12 የፖሊስ መገናኛ ወይም ሬዲዮ ማለት ነው 3 እንዲሁም የተለያዩ ተተኳሽ ጥይቶች 1481 በቁጥጥር ስር ውሏን ማለት ነው። በዚህ ምሽግ እንግዲህ በዋነኛነት አዲስ ዓለም ተብሎ በሚታወቀው በጎጃም ቀጠና ዋነኛ ምሽግ አድርጎ ሲገለገልበት እንደነበር ተገልጿል። እንዲሁም ደግሞ ለሕክምና አገልግሎት የሚሰጥበትም በዚሁ በቁጥጥር ስር መዋሉን እየተገለጸ የሚገኘው። ስለዚህ ፋኖ አሁን ጥሩ ምት እያስተናገደ ይገኛል። በዚህ በተወሰደው እርምጃም ከፍተኛ አመራሮችም እንደተመቱ የሚገልጽ መረጃ እየወጣ ይገኛል። አንሙት መንጋሻው የሻለቃ ዘመቻ የነበረ መልካሙ አለምኔ የምትሬስ ተኳሽ አጉማስ ሻምበል መሪ ብርሃኑ ወይም ሳተላይት የተባለ እንዲሁም 77ኛ ያሉት የክፍለ ጦር መረጃ በቅጽል ስሙ ንስር ተብሎ የሚጠሩ የዘንገና ብርጌድ ምስል የሰው ኃይል ጭምር ተደምስሰዋል የተባለው በዚህ ቀጠና ከተገደሉትም ውስጥ ክፍለ ጦር አመራር ብሎም የሰየማቸው 4 አዛዦች እና የ7 ሻለቃ አመራር ብሎ የሰየማቸው እንደሚገኙበት ይገለጻል። ስለዚህ በዚህ ምሽግ ውስጥ በተለይ ከፍተኛ አመራሮች መኖሪያ እንደሆነ ነው የሚገለጽበት። እንዲሁም ደግሞ ቁስለኛ ሕክምና የሚሰጥበት እንደሆነ የተገለጸ። ስለዚህ እነዘመነ እንግዲህ እንደዚህ እንዳይጥ ጉድጓድ ገብተው ነው የአማራ ፋኖ እያሉ ወጣቱን እያስጨረሱ የሚገኙት ማለት ነው። በዚህ በአዲስ ዓለም ተብሎ በሚታወቀው በተለይ በኮንክሪት የተሰራው ምሽግ ከፍተኛ አመራሮችና እንዲሁም ደግሞ የአርሶ አደሩ መሳሪያ በመግፈፍ ወይ ፋኖ ተቀላቀሉ አለም መሳሪያቸው ስጡ በማለት ሁለት አይነት ምርጫ በማቅረብ የአርሶ አደሩ መሳሪያ እንግዲህ በግፍ እየገፈፉ ወደዚህ መካዝን አንዱ የተገኘበት ጉዳይ መሆኑ ነው መረጃው የሚያመላክተው። ሌላኛው ጉዳይ የኢትዮጵያ ፌዴራል ፖሊስ ከቻይና ህዝብ ደህንነት ሚኒስትር ዘመናዊ ሞተር ሳይክሎችን በድጋፍ መልኩ አገኝቷል ማለት ነው።
ታህሳስ 15 2018 ዓ.ም የኢትዮጵያ ፌዴራል ፖሊስ ከቻይና ህዝብ ደህንነትና ሚኒስቴር ወይም ቪአይፒ ጥበቃና እጀባ እንዲሁም ለፈጣን መንገድ ሃይዌይ ትራፊክ ቁጥጥር የሚያገለግሉ ዘመናዊ ሞተር ሳይክሎችን ከሞተረኞች አልባሳት ጋር በድጋፍ መልኩ ለኢትዮጵያ መንግስት ገቢ አድርጓን። እጅግ እናመሰግናለን። እነዚህ ዘመናዊ ፈጣንና የተለያዩ እጀባ አገልግሎትም የሚውሉ ሞተር ብስክሌቶች እንግዲህ ቻይና መንግስት በድጋፍ መልኩ ለኢትዮጵያ ፌዴራል ፖሊስ አገልግሎት አስረክቧን ማለት ነው። በእጅጉ እናመሰግናለን። እንደዚህ አይነት መሰረተ ልማቶች ጋር አይናችን ትኩረት ብናደርግ መልካም ነው። የጦርነት ነጋሪው ወይም ጎሳሚው እረፍት የሌለው ህወሓት በትግራይ ክልል የሚገኙ እናቶች፣ አባቶች በራብ እየማቀቁ ይገኛል። ሰሞኑም ድጋፍ እየተካሄደ ይገኛል። ለዚህ በጣም ከሚገርመው አንድ ነገር ላስታውሳችሁ። በሰሜኑ ጦርነት ጊዜ ለሰብአዊ እርዳታ የሚውለውን እየቀነሰ ለወታደሩ ነበር ሲጠቀምበት የነበረ። የማይደንቀው የማይበርደው የማይሞቀው ለክልሉም ብሎም ለሀገር ዜጎች የማይቆረቆር እጅግ አስነዋሪ ድርጊት ከሚሰራ አንዱ ድርጅት የህወሓት ድርጅት ነው። ለዚህ ነው መንግስትም ህዝብም ይህን ድርጅት እስከ ሸንኮፉ ድረስ ማስወገድ የሚያስፈልገው። የእናቶችና አባቶች በራብ እየማቀቁ የራሱን ወታደር ግን ሰብአዊ እርዳታ የሚውለውን እንግዲህ የመቀለበ የሚገኝበት ሁኔታ ተመልክተናል። ለዛ ነው ህወሓት ለዜጎች የማይደንቀው ድርጅት መሆኑን በግልጽ የሚያመላክተው። ስለዚህ ለነዚህ ወገኖች ሁሉም ኢትዮጵያውያን ዘር፣ ቋንቋ፣ ብሔር ሳንለይ በአንድ መንፈስ መረባረብ ያስፈልገናል። ህወሓት ለትግራይ የማይጠቅም ድርጅት ነው። ለራሱና ለራሱ ብቻ የሚሮጥ ድርጅት መሆኑን በግልጽ ያሳየበት ጉዳይ ነው። ሰሞኑን ከወጣው አንዱ ይህ ጉዳይ ነው። ከዚህ ጋር ተያይዞ ጀነራል ታደሰ ወረደ መግለጫ ሰጥቷል። ጥሪ አስተላልፏን። የተደረገውን ድጋፍም አመስግኗል። ይህም እንዲያመሰግን ያስገደደው ለሰብአዊነት የሚቆረቆሩ ጥቂት ዜጎች ባወጡት መረጃ ምክንያት ነው። ብዙ ኢትዮጵያውያን አሁን እርዳታ እያደረገ ይገኛል። ይህን ተከትሎ ማስተባበያ አብሮ እየሰጠ ይገኛል ማለት ነው። ቢሆንም ግን የህወሓት ድርጅት የማይጠቅም ድርጅት ነው። ህወሓት ፋኖሽን አይጠቅሙም። ለሀገራችን የሚጠቅመው ጦርነትን ዘግዝቀን ለሰላም እጆቻችን አጥበን ማዘጋጀት ነው። ከራብ ላይ ሌላ ጦርነት ምን አይነት እብደት ያለው ድርጅት መሆኑን በግልጽ የተመለከትን ነው። ከራብ ላይ ሌላ ጦርነት የሚጎስም ድርጅት እጅግ እብደት የተላበሰ ድርጅት ነው። ስለዚህ አስፈልግም ወደ ሰላም ፊታችሁን አዙሩ። ወደ ቻናሌ ሰዎች ትኩስ መረጃ ሲኖር በአዲስ እመለሳለሁ። እስከዛ ግን ቤተሰብናችሁ ላይክ ሼር ማድረጋችሁ እንዳትረሱ። የፋኖን የሸኔን የህወሓትን ጉድ ማውጣትና ማጋት ስለሚያስፈልግ ሼር ላይክ ቢደረግ መልካም ነው እላለሁ። መልካም ቀን እንዲሆን ከወዲሁ እመኛለሁ።